الأمر من السماء إلى الأرض ثم يعرج إليه في يوم كان مقداره 1000 سنة مما تعدون كهن مان يكلكلها እንዳሉትም ተነግሯል ሲላል በየመሃሉ የቆየ የሆነ ነገር እምቢ ባልኩ ቁጥር እገድልሃለሁ ትለኛለህ ማን ከለከለህ ማን እጅህን ያዘህ እኔ ሞት አልፈራም ብለውታል መጨረሻ ላይ ስቀሉትና በቀስት የመታችሁ ግደሉት ብሎ ግብረ አበሮቹን አዞ ነገር ግን ቀጥታ አትግደሉት በጎኑ በእጁ በኩል ቀስቱ እንዲያልፍ አድርጉት አስፈራሩት አስደንግጡት መሃል ላይ ጠይቁት የቅድሙን ጥያቄ እንዲከፍር አሁንም እንደገና በግሩ በኩል በቅርበት ቀስቱ እንዲያልፍ አድርጉ ቀጥታ አትምቱት መለሳችሁ ጠይቁት እንዲከፍር ብላቻ ይሄ ሁሉ ተደርጎ አብዱላህ ኢብኑ ሁዳፋ ካቋማቸው ፍንክቻራ ከዛ በኋላ ከተሰቀሉበት አውርደው አምጥተው ድጋሚ እንዲከፍሩ ጠይቀዋቸዋል አላደርግም ይህ አቋሜ ነው ብላ መጨረሻ ላይ በሌላ መልኩ አካላዊ ጥቃት ስቃይ ምንም እንደማይበገራቸው ሲያውቁ ሙስሊሞች እርስ በርስ ይተዛዘናሉ ያንዱ ቁስል ለሌላኛው ቁስል ነው ስለሚባል ውስጣዊ ጉዳት ሊጎዳቸው ፈልጎ በርሜል መጥተው ዘይት ውስጡ ላይ እንዲፈላ ተደርጎ አይናቸው ያየ የተወሰኑ ሙርከኞች የመጡ እዛ ዘይት ላይ የጋለ ዘይት ላይ እንዲጨመሩ አድርጓል ከሙስሊሞች ሙርከኞች መሃል አንዱ መጥተው ዘይቱ ላይ የጋለ በርሜል ዘይት ላይ ሲጣል ወዲያውኑ ሰውነቱ ተቀቅሎ አጥንቱ ከላይ ሆኖ መንሳፈፍ ጀመረ አብዱላህ ኢብኑ ሁዳፋ ይሄን ያዩ ከዲንህ ከአቋምህ ተመለስ እንደሆነ ተመለስ ካልሆነ ግን ያንተ መጣፋንታ ይሄው ነው የሚሆነው አሏቸው አላደርግም አሉ ከዛ በኋላ እሳቸውን በተራቸው የጋለ ዘይት ውስጥ ሊጨምሯቸው በገመድ አንስተው ሲያንጠለጥሏቸው አብዱላህ ኢብኑ ሁዳፋ አለቀሱ ይሄኔ የከጀልኩትን የፈለኩትን ላገኝ ነው ብሎ ተስፋ አድርጎ ተው አምጡት አለ አብዱላህ ኢብኑ ሁዳፋ እፊቱ ቆሙ መተው ተመለሳለህ ትከፍራለህ አላቸው አይ አልከፍርም አሉ ታዲያ ለምን አለቀስክ እኮ የፈራህ ልትመለስ የፈለክ መስሎኝ ነው ሲላቸው አይደለም እኔ የሚያስለቅሰኝ ያለችኝ አንድ ነፍስ ብቻ መሆኗና በዲኔ ምክንያት አንዴ ብቻ ተሰቃይቼ መሞቴ ነው ያሳሰበኝ ይሄ ነው ያስለቀሰኝ ይሄ ነው ሙኞቴ የነበረው ሰውነቴ ላይ ባሉ ጸጉሮች ልክ ነፍስ ኖሮኝ በዛ ልክ ለዲኔ በሰቃይ እንደዛ ተሰቃይቼ በሞት ነበር የምመኘው ያስለቀሰኝ ይህ ነው ያንተን እሳት ያንተን ዘይት ፈርቼ አይደለም አሉ ረዲየላሁ ዐንሁ ወአርዳ ያሳሰበኝ ያስጨነቀኝ ያስደነገጠኝ አንዴ ተሰቃይቼ መሞቴ አይደለም ፈርቼ አይደለም እነማ ለዲኔ አንድ ጊዜ ብቻ ሳይሆን መሞት እንፈልገው ሰውነቴ ላይ ባሉ ጸጉሮች ልክ ነፍስ ኖሮኝ በየተራ ነፍሴ እየተሰቃየች እንድትወጣ ነበር የምፈልገው ይህ ስላልተሳካልኝ ነው ያለቀስኩት አሉ ይህ የሙእምን ክብር ይህ የሙእምን ኃያልነት አሸናፊነት ጽናት ዛሬ የት ነው ያለው ትንሽ አደጋ ህይወቴ ላይ ልደርስ ትችላለች ተብሎ በስጋት ነው ዛሬ ሰዎች ከዲናቸው የተንሸራተቱ ያለው ወደ ኋላ ያሏል እውነተኛ አማኝ የትም ቢሆን አማኝ ነው አንበሳ የትም ቢሆን አንበሳ እንደሆነ ሁሉ አንበሳ የትም መቼም አንበሳ ሙእምንም ሙስሊምም እውነተኛ ሙስሊምም መቼም የትም ሙስሊም ነው ሙእምን ነው ቢፈራም ደህንነት ሰላም ቢሰማው ቢራብም ቢጠግብም በችግርም በድሎትም ጊዜ ለብቻውም ቢሆን ከሰውም ጋር ቢሆን የትም መቼም ሙስሊም ሐራም ክልክል የሙእምን ትልቁ መገለጫው ጽናት ነው ካስመሳይነት መራቅም ለትንሽዬ ዱንያዊ ጥቅም ተብሎ ለዝና ተብሎ ለስልጣን ተብሎ ሙስሊም ዘንድ አቋም አይለቀቅም መርህ አይለቀቅም አኽላቅን የሚያበላሽ ዲንን የሚያሰድብ ነገር አይደረግም ተሸነፈ ሰውየው ሙእሚኑ አሸነፉ ሙርከኛ ከመሆናቸው በሰንሰለት ከመታሰራቸው ጋር በጽናታቸው አሸነፉ አብዱላህ ኢብኑ ሁዳፋ ኃያል ነኝ የሚለው ንጉስም ከዙሪያው የነበሩ ግብረበሮቹ ወታደሮቹም ተሸነፉ በመሳሪያ አይደለም የተሸነፉት በጽናት በአቋም ነው በመርህ ነው ዛሬ ላይ ሰው የሚያለቅሰው ተራብኩ ብሎ ነው ተጠማሁ ብሎ ነው ትንሽ የሰውነቱ ላይ ያደረሰችበትን ፈተና ጠባሳ መቋቋም አቅቶት ነው ተቸገርኩ ብሎ ሲያለቅስ ነው የምናየው ተራብኩ ብሎ ተቸገርኩ ብሎ ታሰርኩ ብሎ ሲያለቅስ ነው የምናየው አርአያዎቻችን ሊሆኑ የሚገቡ ሱሐቦች ግን ያለቅሱ የነበረው አንዴ ብቻ ሞቼ ከዱንያ ልወጣ ነው ለዲኒ
ከዛ በላይ ነበር መሞት መፈልገው ነበር የሚሉት። በዚህ መልኩ ሲሸነፍ አምባገነኑ መሪ አብዱላህ ብኑ ሁዳፋን እስጁኑሁ ወጀውዑሁ ብሎ ትእዛዝ አስተላልፈዋል። ይህን ሰው እሰሩት፣ አስርቡት ብላ የተባለውን ተደርጓል። እስር ቤት እያሉ መልካም የሆነች ሩሚያ ፈረንጅ ሴት እሳቸው ወደ ታሰሩበት ክፍል አስገብተዋል። ልብሷን አወላልቃ ከፊታቸው ቆማለች። አብዱላህ ብኑ ሁዳፋ ወደ እሷ ዞር ብለው ማየትን ትተው ማምለጫ እየፈለጉ ይሸሻሉ። እሷ ከኋላቸው ትሮጣለች። አዑዙ ቢላሂ ሚንኪ ኢኒ አኻፉላህ ያሉ ይሸሹ ነበር ተብሏል። ከአንቺ በአላህ እጠበቃለሁ፣ እኔ አላህን እፈራለሁ ብለዋል። ይሄም ትልቁ የጽናት መገለጫ ነው። ዛሬ ላይ አላህ ሐላል ሚስት ሰጥቶት ሚስቱን ቤት ላይ አጋድሞ ሐራም የሚያሳድ ስንት ስመ ሙስሊም ነው ያለው። በሐላል በክብር ጠይቆ ያገባትን ሚስቱን ትቶ በስልክ የብልግና መንገድን የሚፈልግ ስንት እስላምን አሰዳቢ ሰው ነው ያለው። ባሏን ትታ ከአጅነቢ ወንድ ጋር ለመርከስ ለመነጃጀስ የምትሞክር ስመ ሙስሊም ስንት ነው ያለችው። አብዱላህ ብን ሁዳፋ ምርኮኛ ሆነው ከሀገራቸው ከወጡ ከሚስታቸው ከራቁ ስንት ጊዜያትን አሳልፈው ሞት ሽረት ውስጥ ያሉ መልካም ሴት አስገብተውባቸው ወደ ታሰሩበት ክፍል እኒ አኻፉላህ እኔ አላህን እፈራለሁ። ይህ ነው ኢስላም ማለት። በራሳችን ከችግሮች መውጣት አንችልምና አዑዙ ቢላሂ ሚንኪ ከአንቺ በአላህ እጠበቃለሁ። አላህም ጠበቃቸው። ወጣች። ያስገባችሁኝ ሰው ጋር አይደለም ሸይጣን ጋር ነው ያስገባችሁኝ አለች። ሸይጣኗ እሷ ከመሆኗ ጋር ዛሬ የሴትን ትንሽ የተገለጠ እግር አይቶ አንገቱ የሚጣመም ሴት እያየ ገደል የሚገባ ስመ ሙስሊም ነው ያለ። ምግብ ከለከሏቸው፣ አስራቧቸው። በጣም ከተራቡ በኋላ የአሳማ ስጋና ኸምር አቀረቡላቸው አብዱላህ ብን ሁዳፋ። ከ3 ቀን በኋላ ወዳሉበት ሲገባ አንገታቸው ተዘንብሎ ደክመው አንገታቸውን መሸከም ሁሉ አቅቷቸው አዩአቸው። አምጡት ብሎ አዘዘ ንጉሱ። አብዱላህ ብን ሁዳፋን ወሰዱለት። ለምን አልበላህም? በዚህ ልክ እስክደክም ድረስ ራስህን ሰውነትህን መቆጣጠር እስኪያቅትህ ድረስ እንዴት አትበላም ብሎ ሲጠይቃቸው እንደ ዲኑ ከሆነ እስከዚህ ድረስ ከተራብኩኝ አሳማም ይሁን ኸምር ብጠቀም ችግር የለውም ተፈቅዶልኛል። ታዲያ ምን ከለከለህ? በዲኔ ጠላትን ማስደሰት አልፈልግም አሉ። ተርቤያለሁኝ፣ ሰውነቴ ሁሉ ተዝለፍልፏል። በዚህ ሁኔታ ላይ ግን እንደ ዲኑ ከሆነ መብላት ተፈቅዶልኛል። የተራበ ሰው ህይወቱን ለማስቀጠል ያልታረደ መብላት ይችላል። አሳማም ቢሆን ቀምሶ ህይወቱን ማስቀጠል ይችላል። ኸምርም ቢሆን ጠጥቶ እስትንፋሱን ማስቀጠል ይችላል። ነገር ግን ምንድነው የከለከላቸው? በዲኔ ጠላትን ማስደሰት አልፈልግም። አንተ እኔን ማሸነፍ ነው የምትፈልገው። የሙሐመድን ተከታዮች አምጡ ነው ያልከው የሚባለው እውነት ነው ወይስ ውሸት ነው? ወሬ ብቻ ነው የሚለውን ልታጣራ ስለሆነ ያስጠራኸኝ ቢማዕና ከላሚ እኔ ጠላትን በዲኔ ማስደሰት አልፈልግም አሉ። ስመ አብዱላሆች ስመ ሙሐመዶች በዘመናችን ለስብርባሪ ሳንቲም ብለው ለዝና ብለው አዲስ በመጣው የስንቱን ጸባይ ያበላሸ ባለው ሶሻል ሚዲያ ተከታይ ለማፍራት ብለው ሳንቲም ለመሰብሰብ ብለው የተሸከሙት ስም ትልቅ ሆኖ ሳለ ግን መርሃቸውን ዲናቸውን አኽላቃቸውን በገንዘብ የሚለውጡ ዲንን የሚያሰድቡ የታሉ? ከዚህ ታሪክ ከእንደዚህ አይነት አርአያዎቻችን አቋም አንፃር የት ነው ያሉት? ስራቸው፣ ተግባራቸው፣ ሐያታቸው የት ነው የሚመደቡ? የሙስሊም ስራ ነው የካፍር ስራ? መብላት እችላለሁኝ እንደ ዲኑ ግን ያልበላሁት በዲኔ ጠላትን ማስደሰት ስለማልፈልግ ነው አሉ። እኚህ ናቸው አርአያችን ሊሆኑ የሚገቡት። ይሄኔ ንጉሱ ግብረአበሮቹ መሸነፋቸውን መረታታቸውን ካረጋገጡ በኋላ መቼም እንደማያዋርዱት እንደማያሳንሱት አቋሙን እንደማያስቀይሩ ካመኑ በኋላ ግንባሬን ከሳምክ ነፃ ወጣሃለሁ አላቸው። አብዱላህ ብን ሁዳፋ ቆም ብሎ አሰቡ። ይሄን የዲን ጠላት ግንባር ልሳም ወይስ ይቅርብኛል? አደርጋለሁ ግን እኔም ብቻ ሳይሆን ጠቅላላ በዚህ ጦርነት የተማረኩ ሙስሊም ምርኮኞችን ሙሉ ነፃ የምታወጣ ከሆነ ግንባርህን እስማለሁኝ፣ ያለበዚያ ግን አላደርገውም አሉ። እሺ ያደርጋለሁ አላቸው። የንጉሱን ግንባር ሳሙ። በዚህ ጽናታቸው በዚህ ጀግንነታቸው ሙሉ እስረኛ ምርኮኛ ሙስሊሞችን ነፃ አስወጥተው አስከትለው ወደ ዑመር ሄዱ። መዲና ደረሱ።
ለዑመር ነገሯቸው። ዑመር በሰሙት ነገር ተደነቁ። ምን አሉ? እያንዳንዱ ሙስሊም ተነስቶ የአብዱላህ ብን ሑዛፋን ግንባር የመሳም ግዴታ አለበት አሉ። እያንዳንዱ ሙስሊም ተነስቶ በየተራ የአብዱላህ ብን ሑዛፋን ግንባር ስሟል። ዝግ ማለት ባለባቸው ሰዓት ላይ ጥቅማቸውን ለማስጠበቅ ዝግ ብለው ግንባሩን ሳሙ። ግን ለራሳቸው አይደለም፣ ለመላው ሙስሊም ሙርከኛ ብለው። ይህ ጽናት ነው ከኛ የሚፈልገው። ይህ ጽናት ነው የጀነት ደረጃ ላይ እንድንወጣ የሚያደርገን። ዝቅ ብሎ ሳር ከመጋጥ ውጪ ምንም ዓላማ ግብ እንደሌለው እንስሳ ስሜትን እየተከተልን ለሆዳችን ብቻ እየተጨነቀን ዲናችን ልናበላሽ አኺራችን ልናበላሽ አይገባም። ثم صلوا وسلموا على البشير النذير والسراج المنير فقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين لعلهم يهتدون الله الذي خلق السماوات والأرض وما بينهما في 6 أيام ثم